ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዛት ምን መለከታቸው የቀድሞ የሊቨርፑል ሪሰርች ዳይሬክተር እንግዲህ አሌክሳንደር ኢሳቅን የማስፈረም እድሉ ነበረን ብሏል። የምንመለከተው ይሆናል። እንደዚሁም ሊቨርፑሎች የትሬ ናዮኒን ኮንትራት ማራዘም እችሏል። ታይለር ሞርተንም በአራት ክለቦች እየተፈለገ ይገኛል። እነዚህ የምንመለከት ይሆናል በቀጣይ ጥቂት ደቂቃዎች ውስጥ። እናንተም እስከመጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያም የምንመለከተው የጃራል ኳንዛን ጉዳይ ይሆናል። እንደሚታወቀው እንግዲህ ከዚህ በፊትም እንደወጡት መረጃ መሰረት እንግዲህ ሊቨርፑሎች ከባየር ሊቨርኩሰን ጋር መስማማታቸው ተዘግቧል። እንደዚሁም ፋብሪዚዮ ሮማኖ እንደዘገበው ከሆነ እንግዲህ ዛሬ የሜዲካል ምርመራ ያደርጋል ሲል ነበር። ጠዋት ላይም በሰራውላችሁ ፕሮግራም ይህን ነገር አንስቼላችሁ ነበር። አሁን ላይ በወጡት መረጃዎች መሰረት እንግዲህ ያ የሜዲካል ምርመራ እንግዲህ በተሳካ ሁኔታ ተጠናቋል እየተባለ ይገኛል። ከዚህ በኋላ የሚቀረው ነገር ደግሞ ሰነዶች ላይ ተፈራርሞ ከዛ በኋላ ባየር ሊቨርኩሰኖች ዝውውሩን ይፋ ማድረግ ብቻ ነው እየተባለ ይገኛልና ምናልባትም እንግዲህ ዛሬ ወይም ነገ ይህንን ዝውውር በይፋ ሊናገሩ ይችላሉ እየተባለ ይገኛል። ልክ መረጃው እንደደረሰንም እንግዲህ ወደ እናንተ ይዤላችሁ የምመጣ ይሆናል። ሌላኛው የምንመለከተው ጉዳይ ደግሞ ታይለር ሞርተንን የተመለከተውን ዘገባ ይሆናል። ዘ ታይምስ ላይ ፖል ጆይስ እንደጻፈው ከሆነ እንግዲህ ታይለር በአራት ክለቦች እየተፈለጉ ይገኛል እያለን ነው። በዚህ ሰዓት እንግዲህ በተለይ ብራጋ ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አሳይቷል እያለን ይገኛል። ይህ ክለብ እንግዲህ በፖርቹጋል ሊግ ላይ የሚሳተፍ ክለብ ነውና ታይለር ሞርተንን ለመውሰድ እንግዲህ በቋሚ ዝውውር ለመውሰድ ከፍተኛ ፍላጎት አሳይቷል እያለን ነው። ታይለር ሞርተንን እንግዲህ ይህ ብራጋ የተባለው ክለብ ብቻ አይደለም ፍላጎት ያሳየው። ከዚህ በፊት እንግዲህ ዌስትሃሞች ይህን ተጫዋች ለማስፈረም ፍላጎት እንዳላቸው ነግሬያችሁ ነበር። አሁን ላይም እንግዲህ ተጨማሪ አያክስ አምስተርዳም እንደዚህም ደግሞ ክለብ ብሩጅም ይህን ተጫዋች ለመውሰድ ፍላጎት አሳይቷል እየተባለ ይገኛል። እና ምናልባትም እንግዲህ ዘንድሮ በዚህ የክረምት የዝውውር መስኮት ሊቨርፑልን ሲለቅ ልንመለከተው የምንችልበት ቻንስ በጣም እየሰፋ ነው የሚገኘው። እንደሚታወቀው እንግዲህ ከዚህ በፊት ባየር ሊቨርኩሰኖች ይህንን ተጫዋች ለማስፈረም ፍላጎት ነበራቸው። በተለይ ደግሞ ባለፈው ክረምት እንግዲህ ይህንን ተጫዋች በውሰት ለመውሰድ ጠይቀው ነበር። ነገር ግን ሊቨርፑሎች ያንን ጥያቄያቸውን ውድቅ አድርገውባቸዋል። እንደዚሁም በጃንዋሪ የዝውውር መስኮትም እንግዲህ የተለያዩ ክለቦች ይህንን ተጫዋች ለመውሰድ ፍላጎት ነበራቸው። ነገር ግን በዛ ሰዓት ባጋጠመው ጉዳት እንግዲህ ባደረገው ሰርጀሪ ምክንያት ወደ የትኛውም ክለብ ሳይሄድ ቀርቷል። አሁን ግን ምናልባትም ከሊቨርፑል ይለቃል ተብሎ ከሚጠበቁ ተጫዋቾች መካከል እንግዲህ አንደኛው ታይለር ሞርተን ነው እየተባለ ይገኛል። በተለይ ደግሞ በዚህ ሰዓት እንግዲህ 22 ዓመቱ ላይ ነው የሚገኘው። ከዚህ በፊትም እንግዲህ ለተለያዩ ክለቦች በውሰት ተሰጥቶ ነበር። በተለይ ደግሞ በሃል ሲቲ ባሳየው እንቅስቃሴ እንግዲህ የተለያዩ ክለቦችን ቀልብ መሳቡ አይዘንጋም። ነገር ግን በሊቨርፑል ቤት እንግዲህ እንዲቆይ ተደርጎ ብዙ የመጫወቻ እድልም ያልተሰጠው ተጫዋች ቢኖር ታይለር ሞርተን ነው። በተለይ አሰልጣኝ አርነ ስሎት ለሚፈልጉት አይነት አጮት እንግዲህ ይሆናል ተብሎ ሲጠበቅ ነበር። ነገር ግን በጉዳትም እንደዚሁም ደግሞ ከሱ በፊት የሚሰለፉትም ተጫዋቾች እንግዲህ ከሱ የበለጡ ተጫዋቾች በመሆናቸው ምክንያት ብዙ የመጫወቻ እድል አላገኘም እና በዚህ ሰዓት እንግዲህ ብዙ የመጫወቻ እድል የሚያገኝበት ጊዜ ነው። ቀደም እንዳልኳችሁ 22 ዓመቱ ላይ ደርሷልና ያንን የመጫወቻ ጊዜ ለማግኘት ደግሞ ከሊቨርፑል መልቀቅ ያለበት ሰዓት ስለሆነ ምናልባትም ከነዚህ ክለቦች መካከል አንዱ ይህንን ተጫዋች ሊያስፈርመው የሚችልበት ቻንስ አለ እየተባለ ይገኛል። በመቀጠል የምንመለከተው ዘገባ ደግሞ ትሬ ናዮኒን የተመለከተውን ይሆናል። ሊቨርፑሎች ይፋ እንዳደረጉት ከሆነ እንግዲህ ትሬ ናዮኒ የረጅም ጊዜ ኮንትራት በሊቨርፑል ፈርሟል እያለን ይገኛል። የስንት ዓመት ኮንትራት ፈረመ የሚለው ነገር እንግዲህ እስካሁን ድረስ ምንም አይነት መረጃ የለም። ነገር ግን ለረጅም ጊዜያቶች የሚያቆየው ኮንትራት ነው እየተባለ የሚገኘው። ይህ ተጫዋች እንግዲህ 2023 ላይ ከሌስተር ሲቲ ከፈረመ ጀምሮ በጣም ድንቅ የሚባል እንቅስቃሴን እያደረገ ይገኛል። ክሎፕም እንግዲህ በዚህ ተጫዋች በጣም ተደንቀው ነበር። እንደዚሁም አሰልጣኝ አርነ ስሎትም ከዚህ በሰጡትም አስተያየትም እንግዲህ በዚህ ተጫዋች ብቃት በጣም እንደተገረሙ በሰጡት አስተያየት ሲናገሩ ነበርና ሁለቱም አሰልጣኞች እንግዲህ ለዚህ ተጫዋች ልዩ ቦታ እንዳላቸው ሲናገሩ ተደምጧል። ለዚህም ነው እንግዲህ የተለያዩ የመጫወቻ እድሎችን ሲሰጧቸው የነበሩት። በክሎፕ ጊዜ ነው እንግዲህ የመጀመሪያ የመጫወቻ እድልን ያገኘው ከሳውዛምፕተን ጋር በተደረገ ጨዋታ እንግዲህ በ16 ዓመት ከ243 ቀኑ ነው እንግዲህ ያንን ጨዋታ ማድረግ የቻለው። ይህም እንግዲህ በሊቨርፑል ታሪክ አራተኛው ወጣት ተጫዋች ያደርጓል በሲኒየር ቲሙ በፕሪሚየር ሊጉ መጫወት የቻለ። እንደዚሁም ደግሞ ዘንድሮም ራሱ በተለያዩ ጨዋታዎች ላይ ሲሰለፍ ተመልክተናል። ከብራይተን ጋር በተደረገው ጨዋታ ላይም ሲጫወት ተመልክተናል። እንደዚሁም በሻምፒየንስ ሊጉም ከፒኤስቪ ጋር በተደረገው ጨዋታ እንግዲህ በ17 ዓመት ከ213
ቀኑ እንግዲህ መጮት የቻለ ተጫዋች ነው። ይህም እንግዲህ በሊቨርፑል ታሪክ በወጣትነት እድሜው የተጫወተ ተጫዋች ያደርገዋል ሪከርድም ሆኖ ተመዝግቦለታልና ከዚህ በኋላም እንግዲህ የተለያዩ ቻንሶች ይሰጡታል ተብሎ ነው የሚጠበቀው። በጣም የሚያስደንቅ ተጫዋች ነው። በጣም የሚገራርም ችሎታ ያለው ተጫዋች ነው። 6 ቁጥር 8 ቁጥር 10 ቁጥር ቦታዎች ላይም ከቨር ማድረግ የሚችል ተጫዋች ነውና ያንን ብቃቱን ተመልክተው እንግዲህ ሊቨርፑሎች ኮንትራቱንም ሊያድሱለት እችሏል። ዛሬ እንግዲህ ለሱ በጣም ለየት ያለ ቀን ነው የሚሆነለት ምክንያቱም እንግዲህ ዛሬ 18ኛ አመቱ ላይ ደርሷል። እንደዚሁም ደግሞ በሊቨርፑል የሚያቆየውንም ኮንትራት መፈረም ይችላልና ለየት ያለ ቀን ሆኖለታል ለትሬ ናዮኒ። ከዚህ በኋላም እንግዲህ ለሊቨርፑል ለረጅም አመታት እንግዲህ ሲጫወት የምንመለከተው ይሆናል። በአሁኑም እንግዲህ በሚመጣው ቅድመ ውድድር ዝግጅት ላይ እንግዲህ ትልቅ የመጮቻ እድል ያገኛል ተብሎ ነው እየተጠበቀ የሚገኘው። ሌላኛው በስተመጨረሻ የምንመለከተው አሌክሳንደር ኢሳቅን የተመለከተውን ዘገባ ይሆናል። የቀድሞ የሊቨርፑል ሪሰርች ዳይሬክተር የሆነው ኢያን ግራምስ እንግዲህ ከዘ ታይምስ ጋር ቆይታ አድርጎ ነበር። በዛ ቆይታው እንግዲህ የተለያዩ ነጥቦችን ማንሳት ይችላል። ካነሳቸው ነጥቦች እንግዲህ ዛሬ ትኩረት የምናደርግባቸው በአሌክሳንደር ኢሳቅ ዙሪያ የሰጠውን አስተያየት ይሆናል። እንደሚታወቁ እንግዲህ ሊቨርፑሎች 2022 ላይ ነበረ ዳርዊን ኑኔዝን ከቤኔፊካ በአጠቃላይ በ85 ሚሊዮን ፓውንድ ሂሳብ ወደ ሊቨርፑል የቀላቀሉት። በዛው የክረምት የዝውውር መስኮት እንግዲህ ኒውካስል ዩናይትዶች አሌክሳንደር ኢሳቅን በ63 ሚሊዮን ፓውንድ እንግዲህ ማስፈረማቸው አይዘነጋምና በዛ ክረምት ላይ እንግዲህ ሊቨርፑሎች ሁለቱንም ተጫዋቾች እየተመለከቷቸው ነበረ። በተለይ ኢያን ግራምስ እንደሰጡት አስተያየት ከሆነ እንግዲህ በሪሰርች ቲማችን ውስጥ እንግዲህ አሌክሳንደር ኢሳቅን በጣም እያወራንበት ነው የነበረው። ከዛ ለየርገን ክሎፕም እንግዲህ ሁለቱን ተጫዋቾች አቅርበንላቸው ነበር። የርገን ክሎፕም እንግዲህ ምርጫቸው ያደረጉት ዳርዊን ኑኔዝን ነው ብሏል። ከዛ በፊት እንግዲህ በሪሰርች ቲሙና በክሎፕ መሃል እንግዲህ ብዙ ክርክሮች ያደረግንባቸው ተጫዋቾች አሉ። አሁን ለምሳሌ እንግዲህ መሐመድ ሳላህን ስናመጣ እኛ የርገን ክሎፕን ማሳመን ነበረብን። ምክንያቱም እንግዲህ የርገን ክሎፕ በዛ ሰዓት መሐመድ ሳላህን አልነበረም የፈለጉት ሌላ ተጫዋች ነበር የፈለጉትና እኛ ግን አሳመረናቸው መሐመድ ሳላህን እንዲያስፈርሙ አድርገናቸዋል። ነገር ግን 2022 ላይ እንግዲህ የርገን ክሎፕን መከራከር አልቻለም። ምክንያቱም እንግዲህ የርገን ክሎፕ በሊቨርፑል ቆይታቸው የተለያዩ ስኬቶችን ማሳካት እችሏል። የተለያዩ ዋንጫዎችን ማሳካት እችሏልና ትልቅ አሰልጣኝም ነበሩ እና መከራከርም አልቻለም። ምርጫቸውን ያደረጉትን ዳርዊን ኑኔዝን እንግዲህ ልናስፈርም እችለናል ብሏል። ነገር ግን ይህ ሁሉ የምናገረው የርገን ክሎፕን ለመውቀስ አይደለም። ምክንያቱም እንግዲህ በዛ ሰዓት እንግዲህ ምርጥ የሚባሉ ወጣት ተጫዋቾችን ወደ ሊቨርፑል ለማምጣት እንግዲህ የተከታተለን ነበርና እነዚህ ሁለት ተጫዋቾች ደግሞ በዛ ሰዓት ከነበሩ ምርጥ 3 አጥቂዎች መካከል እንግዲህ ሁለቱ አሌክሳንደር ኢሳቅና ዳርዊን ኑኔዝ ነበሩ። አንደኛው ኤርሊንግ ሃላንድ ነበር። ነገር ግን ኤርሊንግ ሃላንድን ለማስፈረም ብሩም አልነበረንም ፋይናንሻል ብቁ አልነበረም። ስለዚህ እሱን ላናስፈርም እችለናል። ነገር ግን ሁለቱን ግን ማስፈረም የምንችልበት ቻንስ ነበረን። በተለይ ደግሞ አሌክሳንደር ኢሳቅን እንግዲህ በደንብ እያወራንበት ነበር። ነገር ግን የርገን ክሎፕ እንግዲህ ዳርዊን ኑኔዝን ሊመርጡ ይችላል። ከዛ እሱንም ማስፈረም እችለናል ብሏል። ዳርዊን ኑኔዝ እንግዲህ በሊቨርፑል ቆይታው ያን ያህል ጥሩ የሚባል እንቅስቃሴ እንዳላደረገ ሁላችንም የምናውቀው ነገር ነው። ነገር ግን የርገን ክሎፕ የመጨረሻ ሲዝናቸው ላይ ወደ 18 የሚጠጉ ግቦችን ማስቆጠር እችሏል። ይህ ተጫዋች እንግዲህ ምርጥ ተጫዋች ባለማችን ላይ ከሚገኙ ምርጥ አጥቂዎች መካከል ለመሆን እንግዲህ ሁሉም ነገር ያለው ተጫዋች ነው። በጣም ፈጣን ነው፣ ጉልበት አለው፣ ረጅም ነው፣ በአየር ላይ ኳሶችን መጠቀም የሚችል ተጫዋች ነው። ነገር ግን ደግሞ ኮንፊደንስ ያለው ተጫዋች አይደለም። እንደዚሁም ደግሞ ኦን ታርጌት መምታት ራሱ የሚችል ተጫዋች አይደለም። ጎል ማስቆጠር የሚችል ተጫዋች አይደለምና ብዙ ጊዜ እንግዲህ ሲስት ተመልክተናል። ምናልባት እንግዲህ እነዛ የሚስታቸውን ኳሶች ወደ ጎልነት ቢቀይር ወይም ደግሞ በአመት እንግዲህ በፕሪሚየር ሊግ ውስጥ ከ20 ጎል የሚያስቆጠር ቢሆን ኖሮ እንግዲህ ለሊቨርፑል በጣም ትልቅ ተጫዋች መሆን የሚችልበት እድል ነበረው። ሁሉም ነገር ያለው ተጫዋች ነው። እኔ አሁን ከኤርሊንግ ሃላንድ ይልቅ ዳርዊን ኑኔዝ በሚጫወስበት ሰዓት እንግዲህ ብዙ ጥቅሞችን ይሰጣል። ነገር ግን ደግሞ ጎሎችን ስለማያስቆጠር እሱን ተመራጭ አናደርገውም። አጥቂ ደግሞ ምን ጊዜም ቀዳሚው ስራ ጎል ማስቆጠር ነው። በዛ ምክንያት እንግዲህ ኤርሊንግ ሃላንድ ያለማችን ምርጡ አጥቂ ነው ማለት እንችላለን። ነገር ግን ሁለቱም ጎል አስቆጣሪነታቸው እኩል ቢሆን አሁን ለምሳሌ ኤርሊንግ ሃላንድን በአመት 25 ጎል የሚያስቆጥር ቢሆን እንደዚሁም ዳርዊን ኑኔዝን በአመት 25 ጎል የሚያስቆጥር ቢሆን እንግዲህ እኔ ምርጫ ማደርገው ዳርዊን ኑኔዝ ነው። ምክንያቱም ከግብ ማስቆጠርም በላይ የሚሰጠው ጥቅም አለ። ነገር ግን ደግሞ ጎል የሚያስቆጥር ተጫዋች አይደለም። ስለዚህ ስኬታማ የሚባል ዝውውር ነው ማለት አንችልም። ነገር ግን ሊቨርፑሎች እንግዲህ አሌክሳንደር ኢሳቅን የማስፈረም እድል ነበራቸው። በዛ ሰዓትም እንግዲህ ከኒውካስል የበለጠ ሊቨርፑል አቅም የነበረው ነው። እንደዚሁም ደግሞ አሁን ድረስ ሊቨርፑሎች እንግዲህ ከኒውካስል የተሻለ ቦታ ላይ ነው የሚገኙት። በታሪክም ደረጃ በብርም ደረጃ በዚህ ሰዓት
ሊቨርፑሎች የተሻሉ ናቸው ምክንያቱም ኒውካስሎች ባለሀብቶቻቸው በጣም ሀብታሞች ናቸው ነገር ግን ደግሞ ያንን ሀብት ማውጣት አይችሉም በኤፍኤፍፒ እንደዚሁም ደግሞ በፒኤስአር ምክንያት ማለት ነውና ሊቨርፑሎች እንግዲህ በዚህ ሰዓት የኒውካስል ዩናይትድን በር እያንኳኩ ነው የሚገኙት በቅርቡ እንግዲህ ጥያቄ ያቀርባሉ ተብሎ ነው የሚጠበቀው አሌክሳንደር ኢሳቅን ለማስፈረም ኒውካስል ዩናይትዶች ደግሞ ቢያንስ 150 ሚሊዮን ፓውንድ እንፈልጋለን እያሉ ነው የሚገኙትና ምናልባት እንግዲህ 2022 ላይ የርገን ክሎፕ ከዳርዊን ኑኔዝ ይልቅ አሌክሳንደር ኢሳቅ ይሻለኛል ቢሉ ኖሮ እንግዲህ በዛ ሰዓት አሌክሳንደር ኢሳቅን በ63 ሚሊዮን ፓውንድ ብቻ ነበር የምናገኘውና ምናልባትም የሊቨርፑል ታሪክ የተቀየረ ነበር የሚሆነው አሌክሳንደር ኢሳቅ ፈርሞ ቢሆን ኖሮ ነገር ግን ደግሞ ይሄ ትክክል ውሳኔ አይደለም ብለን ደግሞ የርገን ክሎፕን መውቀስ አንችልም ምክንያቱም አንዳንድ ጊዜ እንግዲህ በአለማችን ላይ የሚገኝ ምርጡን ተጫዋች በታመጣ ራሱ ላይሳካልህ ይችላል አንዳንድ ጊዜ አስቸጋሪ ነው ይሄንን ነገር ለመተንበይ ሁሉን ነገር ልታወራለት የሚችለው መቼ ነው ካለፈ በኋላ ነው አሁን እንግዲህ ስለ ኑኔዝ ያለፉትን 3 አመታት ልናወራለት እንችላለን ከዚህ በኋላ ለሚመጡት ነገሮች ግን እንዲህ ነው ልንለው የምንችለው ነገር የለምና አንዳንድ ጊዜ እንግዲህ ምትወስነው ውሳኔ ጥሩ ላይሆን ይችላል ከዛ ውጪ ግን ሊቨርፑሎች በአብዛኛው ያመጣቸው ተጫዋቾች እንግዲህ በጣም ስኬታማ ነበሩ ብዙ ዋንጫዎችንም እንድናገኝ አድርጎናል ምናልባት እንግዲህ አሌክሳንደር ኢሳቅን አስፈርመን ቢሆን ኖሮ ደግሞ ከዚህ የተሻለም ነገር ሊኖረን የሚችልበት ቻንስ ነበር ነገር ግን ያ ነገር ሀፕን አላደረግም አሁን ላይም እንግዲህ ይሄንን ተጫዋች ኒውካስል ዩናይትድ ለማስፈረም ከፍተኛ ጥረት ያደርጋሉ ተብሎ ነው የሚጠበቀው በቀጣይም ጥቂት ሳምንታት ውስጥ እንግዲህ ጥያቄ ያቀርባሉ ተብሎ ይጠበቃል ነገር ግን ደግሞ ኒውካስል ዩናይትዶች የሚጠይቁት ሂሳብ እንግዲህ በጣም ከፍተኛ የሚሆን ከሆነ ሊቨርፑሎች ፊታቸውን ወደ ሌሎች ተጫዋቾች ያዞራሉ ተብሎ ነው የሚጠበቀው እንግዲህ በቀጣይ ምን ይፈጠራል የሚለው ነገር እንግዲህ አብረን የምንመለከት ይሆናል እናንተስ ምን ተሰማችሁ ይሄንን ነገር ሲሰሙ የሚለው ነገር እንግዲህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ ላይክ ሼር ማድረግ እንዳትረሱ ቻው